ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው አብራችሁን ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። እንደ ሁልጊዜው ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን ከሀገራችን ኢትዮጵያ በርከት ያሉ ስፖርታዊ ጥንቅሮችን እናደርሳችኋለን። ሲፈለግ የነበረው ሰው አድጎና ጎልምሶ ተገኝቷል። ልዩ ጥንቅር እናሰናዳለን። በጉዳዩ ላይም ከአሜሪካው ግዙፍ የሚዲያ ተቋምም ስለ አፍሪካ የሰማነው ነገር አለ። ለእናንተ ውድ አድማጮቻችን እንነግራችኋለን። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች ዛሬም ስናነሳም የሪያል ማድሪድ ጉዳይ አላለቀም። በርከት ያሉ አዳዲስ ጉዳዮችን ሰማንበት። የአዲሱ ጊዜ አሰልጣኝ ቃል የተገባላቸውና በመጀመሪያ ጨዋታ የገጠማቸው ነገር በጣም አሳሳቢ ነው። የባርሴሎና አሰልጣኝ ሃንሲ ፍሊክ በጋዜጣዊ መግለጫ ታድመው አይመለከተኝም ካሉት ጉዳይ ጀምሮ እሳቸው ጠብቁ ስላሉት ተጨማሪ መረጃ እንነግራችኋለን። በአውሮፓ ዙሪያ በርካታ መረጃ ተይዟል። በከዋክብቶችም ዘንድ አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ትልቆቹን ክለቦች የተመለከተው ወቅታዊና ዕለታዊ ጥንቅሮችን ለእናንተ ይዘናል። ከቪላ ጋር በተያያዘ በጣም ያልተጠበቀ ዝውውር ሰማን። ስለ አስቶን ቪላ እንነግራችኋለን። ከዛ ውጪ በፕሪሚየር ሊግ ሌሎችም እየተጠበቁ ያሉ ዝውውሮች አሉ፣ እናነሳለን። በቡድን ዜና ፔፕ ጋርዲዮላ የተፋላሚነት ምሳሌ ነው ብለዋል። አንድ ተጫዋቻቸውን ነጥለው ለመሆኑ ማንን ነው በዚህን ያክል ደረጃ ያወደሱት ያሞካሹት? የሲቲ 3 ተጫዋቾች ከፕሪሚየር ሊግ 4 ተጫዋቾች ተርታ እናገኛቸዋለን። ፍጹም አስደናቂ እነኝን 3 ተጫዋቾች የተመለከተ ልዩ ጥንቅር ይዘናል። የማንቸስተር ሲቲ የውሃ ሰማዮቹ የሲቲዝን ደጋፊዎች አብራችሁን ቆዩ። ሊቨርፑል ቤት በመረጃ ሰዓታችን በጣም ወሳኙን አስደናቂ ተጫዋች እናነሳለን። ከዛ ውጪ ከሊቨርፑል ጋር በተያያዘ የጉዳት ዜናና ቀጣይ የሚጠበቅ ጉዳይ አለ። በሊቨርፑል የቀድሞ ተጫዋች ምክንያት ዋንጫ ታልሟል። ሊቨርፑልን ከዋንጫም ጋር አያይዘን ከስኬት ጋር አያይዘን ተጨማሪ መረጃ ለእናንተ ውድ አድማጮቻችን ይዘናል። ለዩናይትድ መጫወት እፈልጋለሁ ብሏል በግልጽ። ማነው ይሄን ያለው? ታደምጡታላችሁ። ከዝውውር ጋር በተያዘ ታዲያ ከዩናይትድም ይሰናበታል ተብሎ የሚጠበቅ ሰው አለ። የቡድን ዜና ስናነሳ ማቲያስ ኩኛ፣ ብራያን ቤሞ፣ አማደ ዲያሎን እናነሳለን። ከዛ ውጪም የቀድሞ የማንቸስተር ሰው ስኮት ፓርከርም ስለ ማንቸስተር ዩናይትድ ሰፋ ያለ መግለጫ ሰጥቷል። በማንቸስተር ዩናይትድ ጉዳይ ላይ ሰፊ ጥንቅር ስለያዘን የማንቸስተር ዩናይትድ ደጋፊዎች ትቆዩናላችሁ። በአርሰናልና በቼልሲ የመረጃ ሰዓታችን በጣምራ መረጃ ይዘናል። ወደ ቤተሰቦቻችን ቼልሲ ቤት በቡድን ዜና ከክለቡ የሚለቀውን ተጫዋችና በጥሎ ማለፍ ጨዋታ ስለሚቀነው አንድ ተጫዋች፣ በአርሰናል በኩል አንሸጥም ስላሉት ተጫዋችና ስለ ቡካዮ ሳካ ጨምሮ ሰፊ ጥንቅር አብረን ጎን ለጎን እናነሳለን። በምክንያት ነው። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ ሁሌም አመስጋኞች ነን። ቅድመ ግምታችሁን የጨዋታ አሊያም ከጨዋታ በኋላ ውጤት እየጻፋችሁልን በቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ በተጠናቀቀው የታህሳስ ወር ላይ በየዘርፉ ምርጥ የነበሩትን የኢትዮጵያ እግር ኳስ ጉዳዮችን በስፋት ከሚያጋራው የሶከር ኢትዮጵያ መረጃ ያገኘነው እንንገራችሁ። በሶከር ኢትዮጵያ ኤዲቶሪያል በተገኘ ድምፅ 90% በማግኘት የኢትዮጵያ ፕሪሚየር ሊግ የታህሳስ ወር ምርጥ ግብ ተመርጧል። በዚህ መሰረት ውድ ቤተሰቦቻችን የኢትዮጵያው ቡናው በጣም አስደናቂ ተጫዋች ያስቆጠራት ግብ ናት። በዚህ መልኩ የተመረጠችው ዘላለም አባተ ፋሲል ከነማ ጋር ሲጫወቱ ለኢትዮጵያ ቡና ያስቆጠራት ግብ ናት። የታህሳስ ወር የሶከር ኢትዮጵያ ምርጥ ግብ ተብላ 90% ድምፅ ያገኘችው የኢትዮጵያ ፕሪሚየር ሊግ የታህሳስ ወር ምርጥ ግብ ጠባቂ ይፋ ተደርጓል። በአጠቃላይ ከተገኘው ድምፅ ውስጥ አብላጫውን ድምፅ በማግኘትም በምርጥ ግብ ጠባቂነት የተመረጠው እድሪሱ አብዱላሂ ነው። ከነገሌ አርሲ ነው ይህ ግብ ጠባቂ ደግሞ የተመረጠው። ግብ ጠባቂ አብዱልሪስ አብዱላሂ ለጠንካራው የተከላካይ ክፍል ጉልበት አስተዋጽኦ በማበርከት አንድ ግብ ብቻ ነው በታህሳስ ወርም ያስተናገደው። በእርግጥ የኢትዮጵያ ፕሪሚየር ሊግ ግብ እምብዛም ዝር የማይልበት ጨዋታ እንደሆነ ይታወቃል። አብዛኛው ጨዋታ 1-1፣ 1-0 ከፍ ሲል 2-1 የሚጠናቀቅ እንደሆነ ይታወቃል። በብዛት ግን 0-0 እና ከአንድ በላይ ግብ አይቆጠረበትም። በዚህ መሰረት ውድ ቤተሰቦቻችን
እድሪሱ አብዱላሂ የነገሌ አርሲው ግብ ጠባቂ የታህሳስ ወር ምርጥ ግብ ጠባቂ ተብሎ በሶከር ኢትዮጵያ ተመርጧል። የኢትዮጵያ ፕሪሚየር ሊግ የታህሳስ ወር ምርጥ አሰልጣኝም ይፋ ተደርጓል። በሶከር ኢትዮጵያ ኤዲቶሪያል በተገኘ ድምፅና ከተመልካቾችን በእርግጥ የተወሰነ ድምፅ ተሰብስቧል። በዚህ መሰረት ውድ ቤተሰቦቻችን ከነገሌ አርሲ ቱሉ ደስታ በወር ውስጥ ክለቡ እንዲያሳይ ባደረገው ምርጥ ብቃትና ክለቡ በሰበሰበው ውጤት በ5 ጨዋታ 7 ግቦችን አስቆጥሮ አንድ ግብ ብቻ የተቆጠረበት ቡድን በመገንባት በሁሉም መንገድ ቡድኑን በማደራጀት በሰበሰበው ነጥብ ከነ አሰልጣኝ ካሊድ መሐመድ፣ አሰልጣኝ ተመስገን ዳና፣ አሰልጣኝ ያሬድ ገመቹና አሰልጣኝ በጸሎት ልዑል ሰገድ ጋር ተወዳድሮ ነው እንግዲህ በተመልካች ድምፅና በሶከር ኢትዮጵያ ኤዲቶሪያል በተገኘ ድምፅ አሸናፊ መሆን የቻለው ቱሉ ደስታ ሆኖ ተመርጧል። በጣም የተለየ ግን ካላችሁም በተለይም የኢትዮጵያ እግር ኳስ በስፋት የምትከታተሉ የእናንተን ልታጋሩን ትችላላችሁ። ከቀናት በፊት የሴኔጋል አየር መንገድ የአፋልጉኝ ማስታወቂያ አውጥቶ ነበረ። የአፋልጉኝ ማስታወቂያ ደግሞ መብራት ያበራውን ሰው ነበረ። በመብራት እየፈለጉት ነው ያልኳችሁ አሁን ተገኝቷል። ወደ ቤተሰቦቻችን ያኔ በአፍሪካ ዋንጫ ግብፅ ከሴኔጋል ባረጉት ጨዋታና ለመጨረሻ ጊዜ በነበራቸው ፍልሚያ ላይ ካስታወሳችሁ ሴኔጋል ባለክብር ግብፅ ተሸናፊ በሆነችበት ሰዓት ሳላ አይኑ ላይ የሌዘር መብራት ሲያበራ የነበረ ደጋፊ እንደነበረ ይታወቃል። አሁን ሲገኝ እጅግ በጣም አድጎና ጎልምሶ ያ ታዳጊ የሴኔጋል አየር መንገድ የደጋፊውን ሙሉ ወጪ ሸፍኖ ደጋፊው መሐመድ ሳሊዮን ቅድመ ግምቱንም ለሀገሬ ሴኔጋል እሰጣለሁ ብሎ ደጋፊው ከዓመት በፊት ሴኔጋል ከግብፅ ባረገችው ጨዋታ መሐመድ ሳላ ላይ ሌዘር ላይት ማብራቱን ተከትሎ ባገኘው እድል ሀገሩን እንዲወክል ተደርጓል። አየር መንገዱም ላገናኙት አመሰግናለሁ ብሏል። ሁነቱ ግን በጣም አስገራሚ ነበር። 7 የሴኔጋል ብሔራዊ ቡድን ተጫዋቾችን በተመለከተ ኒኮላስ ጃክሰን፣ ካሊዱ ኩሊባሊ፣ ሀቢብ ዲያራ፣ ኢብራሂም ምቤ፣ ሀቢብ ዲያሎ፣ ፓፕ ጉዌ እና ኢስማኤል ጃኮብ በጨዋታ ደረጃ እስካሁን በርካታ ቢጫ ካርዶችን እየተመለከቱ ተጫዋቾች ሆኗል። ከዚህ ረገድ በሴኔጋል ብሔራዊ ቡድን በኩል ከፍተኛ የሆነ የዲሲፕሊን ችግር ተመልክተናል። በእርግጥ የአፍሪካ ዋንጫ ብዙ የቢጫ ካርድ ሰለባ ነበረ። በተለይም እነ ኒኮላስ ጃክሰን ሲያዩ የነበሩት ቢጫ ካርድ እግር ኳሳዊ ባልሆነ ጉዳዮችም እንደነበረ ይታወቃልና እነኚህ ተጫዋቾች ብሔራዊ ቡድን ለስጋት ጥለው ከነበሩ በአፍሪካ ዋንጫ ውስጥ ይጠቀሳሉ። ከነኚህ ተጫዋቾች ጋር በተያያዘ ግን በቀጣይ መረጃችን ላይ ሌላ ጥንቅር እናሰናዳለን። ኒኮላስ ጃክሰን፣ ካሊዶ ኩሊባሊ፣ ሀቢብ ዲያራ፣ ኢብራሂም ቤ፣ ሀቢብ ዲያሎ፣ ፓፕ ጉዌ እና ኢስማኤል ጃኮብ በቡድኑ በኩል የቢጫ ካርድ ሰለባነታቸው ከፍ ያለ ነበር። የአሜሪካው ግዙፍ የሚዲያ ተቋም ኔትፍሊክስ ፊልም ሲያስተላልፍ የአውሮፓን እግር ኳስ ጨዋታዎች ቀርጾ በትንታኔ መልክ ለሕዝብ ሲያቀርብ እናውቀዋለን። አሁን ወደ አህጉራችን አፍሪካ መጥቷል። ኔትፍሊክስ በቀጣይ የ2025 የሞሮኮ አፍሪካ ዋንጫን የተመለከተ ዘጋቢ ፊልም አዘጋጃለሁ ብሏል። የሚዲያ ተቋሙ በአፍሪካ ዋንጫው እየተሳተፈ የሚገኝ ሲሆን በአይነቱ የተለየ ዘጋቢ ፊልምም አዘጋጃለሁ ጠብቁኝ ብሏል። ይህም በአፍሪካ እግር ኳስ ታሪክ የመጀመሪያውን ዶክመንተሪ ወይም ደግሞ ዘጋቢ ፊልም ያዘጋጃል ማለት ነው። የአሜሪካው ግዙፍ ተቋም በአፍሪካ በሰሜን አፍሪካዊቱ ሀገር ሞሮኮ ከተሞ ስራውን እየሰራ እንደሆነ ነው በዛው በመረጃው የተመላከተው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የተመራረጡ ስፖርታዊ ጥንቅሮችን ከሀገራችን ኢትዮጵያ በአህጉራችን አፍሪካ አድርገን አሁን አውሮፓ ደርሰናል። በድጋሚ መልካም ቆይታ ተመኘን። በአውሮፓ የመረጃ ሰዓታችን ብዙ ሰሞኑን ውዝግብ ያላጣውን ሪያል ማድሪድን እናስቀድም። የመረጃ ምንጮች ሪያል ማድሪድ ተጫዋቾች ልምምድ እንኳን ለመስራት ፍላጎት የላቸውም፣ በዚህ ደግሞ ዣቪ አሎንሶ ብሽጭት ብለው ነበር፣ ተጫዋቾቹ ከበድ ያለ ኢጎ አለባቸው ይላል የመረጃ ምንጩ። ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረትም ዣቪ አሎንሶ ተጫዋቾቹ አይደለም በበቂ ሁኔታ ልምምድ ሊሰሩ የአመጋገብ ስነ ስርዓት እንኳን የሌላቸው ብለው ወርፈዋቸዋል። እነኚህ ተጫዋቾች በልምምድ ላይ ልምምድ የመስራት ፍላጎት ሳይኖራቸው ራሳቸውን በአመጋገብ ስርዓት ውስጥ ሳያካትቱና ለፊትነሳቸው ግድ ሳይላቸው በጨዋታ መገኘትን መምረጣቸውም ቡድን ውስጥ ብዙ ቸልተኛ ሰዎች በተለይም በተጫዋች ደረጃ መኖራቸውና ኢጎ መኖሩ ለእሳቸው ፈተና እንደነበረም ተናግረዋል። በነገራችን ላይ እሳቸው እስከዚህ ሰዓት ድረስ ዣቪ አሎንሶ
ይሄ ገጠመኝ፣ ይሄን ተበደልኩኝ፣ ይህ ሁሉ ጉድ ማድሪድ አለ ብለው ትንፍሽ አላሉ። የቀድሞ የማድሪድ ተጫዋች እንደነበሩም የሚዘነጋ አይደለም። ሪያል ማድሪድ ለአልቫሮ ቢዮላ ቃል ገብተውለታል። ይህ የተገባለት ቃል ደግሞ ዋንጫ ከበላ ቡድኑን መልሰ ካጠናከርክ ሪያል ማድሪድን እንደነበረው ካደረክ ወይም እኛ እንደምንፈለገው ካደረክ ቀጣዩንም ዓመት በአሰልጣኝነት ትመራለህ ተብሎ ቃል ተገብቶለታል። ይህ አሰልጣኝ ግን ቃል በተገባለት በቀናቶች ውስጥ በጨዋታ ደረጃ እንደ ሮድሪጎ ጎኤዥ ያለ በጉዳት የለም። በኬሊያን ምባፔ በኩል በጉዳት ከቡድን ስብስብ ውጭ ሆኗል። የአማካይ ስፍራ ተጫዋች ጁድ ቤሊንጋም በጉዳት ከስብስብ ውጭ ሆኗል። አሁን የእሳቸው ቡድን በጉዳት ምክንያት ኮርቷ፣ ሜንዲ፣ ሩዲገር፣ ሚሊታው፣ ትሬንት አሌክሳንደር አርኖልድ፣ ካሪየርስ፣ ቹዋሚኒ፣ ቤሊንጋም፣ ብራሂሚ ዲያዝ የለም በአፍሪካ ዋንጫ፣ ኬሊያን ምባፔ፣ ሮድሪጎ ጎኤዥ የሚባሉ ተጫዋቾች የሉም። አሁን የእሳቸው ተአምር ያስፈልጋል። ያውም ቃል ተገብቶላቸዋል። ቡድኑ ወደ ነበረበት ከተመለሰ ዋንጫ ካነሳ ተብለው ገና በመጀመሪያ ጨዋታ ይሄ ሁላ የጉዳት ዝርዝር ያለበት ቡድን ነው። ሃንሲ ፍሊክ በዣቪ አሎንሶ ስንበት ጉዳይ ላይ ይህ እግር ኳስ ነው፣ በዛ ላይ ደግሞ የኔ ጉዳይ አይደለም ብሏል። ይሄ የማድሪድ ጉዳይ ነው። በእርግጥ በግል ጉዳይ ከጠየቃችሁኝ እሱ በጣም ምርጥ ሰው ነው፣ በጣም ምርጥ አሰልጣኝ ነው። ለሱ ለወደፊቱ መልካም ምኞት እመኛለሁ። ግን እሱ በማድሪድ የተፈጸመው ነገር እኔን አይመለከትም ብለዋል። እሳቸውም በሪያል ማድሪድ አሁን ባለው ጉዳይ ላይ ሲጠየቁ ነው ሃንሲ ፍሊክ እኔ በራሴ መንገድ ምዝናና እዚህ የራሴ ብዙ ችግር ያለ እዛ ችግር ላይ ትኩረት ማደርግ በቡድኔ አሁን ባለው ነገር በጣም ደስተኛ ሆንኩኝና ትኩረቴ በሙሉ በቡድኔ ላይ ነው ሲሉ ተደምጧል። ያው እሳቸው ወደ ባርሴሎና ከመጡ በኋላ ማድሪድ አሰልጣኝ አይበረክትለትም። የዣቪ አሎንሶ ስንብት በፊት የነበሩትም ካርሎ አንቸሎቲ ለስንብታቸው እንደ ምክንያት ሊወሰድ ይችላል። እሳቸው የወሰዱት የበላይነት በላሊጋው ላይ ከዛም በኋላ መንበሩ ለዣቪ አሎንሶ አልቀናም። በእርግጥ የዣቪ አሎንሶ ስንብት ቀለል ተደርጎ የሚነገር አይደለም፣ ከጀርባው ብዙ ነገር አለው። ሃንሲ ፍሊክ እኔ በራሴ ክለብ ባርሴሎና ላይ ብቻ ነው ትኩረት ማደርገው ብለዋል። በራፊኒያ በኩል በጣም አስደናቂ ውድድር ዓመትን እያሳለፈ ነው ተጫዋቹ። በነገራችን ላይ በኤል ክላሲኮ ጨዋታ 8 ድል አለው። ክርስቲያኖ ሮናልዶ በኤል ክላሲኮም ጨዋታ 8 ድል ነው ያለው። ሮናልዶ 30 ኤል ክላሲኮ ጨዋታ አድርጎ 8 ድል ነበር። አሁን ራፊኒያ ከሮናልዶ እኩል ሆኗል። በ12 ኤል ክላሲኮ ጨዋታ በ18 ጨዋታ አንሶ ማለት ነው 8 ድል ደርሷል። ምን ያህል ባርሴሎና ሪያል ማድሪድ የበላይነት እየወሰደ እንደሆኑ ማያሳያው ጥቂት ጨዋታ የተጫወቱትን ራፊኒያ እንኳን ከነታሪካዊ ክርስቲያኖ ሮናልዶ እኩል የኤል ክላሲኮ ድል እንዲኖራቸው ያደርጓልና ባርሴሎና ፍጹም የበላይነቱን እየወሰደ ነው። በእርግጥ ባለፉት 6 ጨዋታ 5ቱን ኤል ክላሲኮ ባርሴሎና እንደረታ ይታወቃል። አሁን ራፊኒያም እዛ ክብር ላይ ደርሷል። ሃንሲ ፍሊክ ጆ ካንሴሎ ጥቂት ደቂቃዎችን ለባርሴሎና በኮፓ ዴላሬ ይጫወታል ብለዋል። እርግጠኛ ሆኜ እንደምነግራችሁ ነገር ጆ ካንሴሎ ጥቂት ደቂቃዎችን መጫወት ይችላል ብለዋል። ከሬሲንግ ጋር በሚያደርጉት ጨዋታ ማለት ነው። በእኛ አስተሳሰብ ውስጥ ያለ ተጫዋች ነው እና ብዙ ደቂቃዎችን ባያገኝ እንኳን ጥቂት ደቂቃዎችን በኮፓ ዴላሬው አዲሱ ፈራሚያችንን ጆ ካንሴሎን ጠብቁት ብለዋል ሃንሲ ፍሊክ። ሃንሲ ፍሊክ እንግዲህ የመሰከሩለት ጆ ካንሴሎ ከላሚን ያማል ጋር ዳግም ለመጫወት በእድሉን በማግኘቱ በጣም ደስተኛ መሆኑን ተናግሯል። ላሚን ያማል ፍጹም የተለየ ተጫዋች ብሎታል። እሱ ምርጥ ብቃቱ ላይ ሲሆን በጣም አደገኛ ነው ብሏል እና አሁን በዓለማችን ላይ 3 ተጫዋቾችን ምርጥ ብትጠራ አንዱ ላሚን ያማል ነው ብሏል። በቀጣይ እንግዲህ ከባርሴሎና ጋር የመጀመሪያ ጨዋታውን በዕለተ ሐሙስ ምሽት ኮፓ ዴላሬ ጨዋታ የሚያደርግ ይሆናል። ይሳካለታል አይሳካለትም የሚለው ደግሞ በጨዋታው የምንመለከተው ይሆናል። በባየር ሞኒክ ቤት በጣም አስደናቂ ውድድር ዓመት እያሳለፈ ይገኛል። ማይክል ኦሊሴ ወደ ቡድኑ ከተቀላቀለ በኋላ ፍጹም አስደናቂ ነው። ብዙ የመላመድ ችግር አልገጠመውም። በእርግጥ ከዚህ ጋር በተያዘ የባየር ሞኒኩ ፕሬዚዳንት አንድ ነገር ይላሉ። ሃሪኬን እኛ ጋር ጨዋታውን ሲጨርስ ከሜዳ ውጭ ወጥቶ የግል ሕይወቱን ጎዳና ላይ ሁላ እየተንቀሳቀሰ ያደርጋል። ጎዳና ላይ ለመንቀሳቀስ ይችላል። የፈለገበት ገብቶ ዕቃ ገዝቶ መውጣት ይችላል። እዚህ ወከባ ግርግር የለም ብለው ነበር። በእርግጥ እንግሊዝ ነው እንጂ ከእንግሊዝ ውጭም የሚዲያ ብዙ ጫና የለም። ኦሊሴ የተመቸው ይመስላል። ኦሊሴ በባየር ሞኒክ በመጀመሪያዎቹ 50 ጨዋታዎች ላይ
24 አሲስት ያደረገ የመጀመሪያው ተጫዋች ሆኗል። ከዚህ በፊት ጀደን ሳንቾ በ50 ጨዋታ 22፣ ዲዬጎ የወርደር ብሬመን የቀድሞ ተጫዋች ነው 21፣ ኤሜል ፎልስበርግ ለአርቢ ሌፕዚግ ሲጫወት 21 ነበረው። ስቴፋን ኢፋን በርግ በቦሩሲያ ሞንቹግላድ በ18 አሲስት ነበረው። ማይክል ኦሊሴ በ50 ጨዋታ 24 አሲስትን በማድረግ እንግዲህ ወደ አንደኝነት መጥቷል። ትልቅ የሚባለ ቁጥር ነው። በባየር ሙኒክ ቤት እንግዳም ያልሆነ ተጫዋች ሆኗል። ሜሰን ግሪንውድ ይህ የውድድር ዓመት ለሱ ፍጹም አስደናቂ ነው። ምናልባት አሁን ትልቁ ጥያቄ ቶማስ ቱሄል ይጠሩታል ወይ ለብሔራዊ ቡድን ነው። እሱ በማንቸስተር ዩናይትድ የተገፋበት ምክንያት አሁን ምንም እንዳልሆነ ሚዲያ ላይ ይታወቃል። ከዛችው ፍርድ ቤት ለፍርድ ቤት ከዞረባት እንስት ጋር አብረው እየኖሩ ነው። ከዩናይትድ ወጥቷል። የዩናይትድ ደጋፊዎች ብዙ የሚቆጩበት ተጫዋቻቸው ነው። በዚህ ምክንያት ከእንግሊዝ ለቆ የወጣው ሜሰን ግሪንውድ ለጃማይካም ሊጫወት የሚችልበት ሰፊ ዕድል እንዳለ ይታወቃል። ቶማስ ቱሄል ይጠሩታል ወይ ነው አሁን ትልቁ ጥያቄ። በ25 ጨዋታ 25 የግብ አስተዋጽኦ አለው ዘንድሮ 19 ጎል 6 አሲስት አለው። በጣም የተለየ ውድድር ዓመት እያሳለፈ ይገኛል። የአያክስ ቡድን አንድ ተጫዋች አስፈርመዋል። አያክስ ስዊድንን የቀድሞ ተጫዋች ዝላታን ኢብራሂሞቪች ልጅ ማክሲ ሚሊያን ኢብራሂሞቪችን ያስፈርመዋል። አያክስ ተጫዋቹን ከኤስ ሚላን እስከ ውድድር ዓመቱ መጨረሻ በውሰት ነው ያስፈረመው። ተጫዋቹ ከአንድ ዓመት በፊት በኤስ ሚላን ቤት የመጀመሪያውን ፕሮፌሽናል ኮንትራት መፈረሙ አይዘነጋም። ታዳጊው ለአያክስ ከፈረመ በኋላ የራሴን ታሪክ መጻፍ ፈልጋለሁ፣ እዚህ ያለሁት የራሴን ነገር ለማድረግ ብቻ ነው ብሏል። የ19 ዓመቱ ማክሲሚሊያኖ ኢብራሂሞቪች አክሎም ኢብራሂሞቪች ስም ብቻ ነው፣ እኔ ማክሲሚሊያን ነኝ፣ እኔ ራሴን ታሪክ እንጂ የአባቴን ታሪክ መጻፍ አይደለም ፈልገው፣ ስለዚህ እኔን በራሴ ስም እንድታስታውሱኝ ፈልጋለሁ። ኢብራሂሞቪች ስም ነው፣ እኔ ማክሲሚሊያን ነኝ ብሏል። በአያክስ ይሳካለት የሆነ ወይ የሚለው ደግሞ ልክ እንደ አባቱ ይጠበቃል። በእግር ኳስ ሜዳ ላይ በጣም ስኬታማ ከሚባሉ ተጫዋቾች ውስጥ ክርስቲያኖ ሮናልዶ በግንባር ቀደምትነት ይጠቀሳል። ክርስቲያኖ ሮናልዶ በርካቶችም የሱን የግል ህይወት እንደ አራያ ወስዶ መጠቀም ይፈልጋሉ። ለአብነት ያክል እንደ ሮቤርቶ ካርሎስ ያለ ሰው ልጆቼ ሮናልዶን እንዲያዩልኝ ፈልጋለሁ ሲል ተደምጧል። ምክንያታቸው ግልጽ ነው። ስኬታማነቱ በተለይም ደግሞ ራሱን ጠብቆ እስካሁን የቆየበት ነው። የ5 ጊዜ የባሎን ዶር አሸናፊው ክርስቲያኖ ሮናልዶ በቅርቡ ለፍቅር አጋሩ ጆርጂኒያ የትዳር ጥያቄ ማቅረቡ አይዘነጋም። ጆርጂኒያ በማህበራዊ ትስስር ገጿም የክርስቲያኖ ሮናልዶ የትዳር ጥያቄን ተቀብያለሁ ብላ ነበረ። አሁን ላይ ክርስቲያኖ ሮናልዶ እና ጆርጂኒያ ጋብቻ ስነስርዓታቸውን ከ2006 ዓለም ዋንጫ ውድድር በኋላም ለማድረግ ወስነዋል። የጋብቻ ስነስርዓቱ በክርስቲያኖ ሮናልዶ ትውልድ መንደር ማዴራ ይደረጋል። ክርስቲያኖ ሮናልዶ እና ጆርጂኒያ ትውውቃቸው እንደ ኤሮፓያን አቆጣጠር 2016 ማድሪድ። ሁለቱ አገሮች በይፋ ትዳር ባይመሰረቱም ባለፉት ዓመታት ባላቸው ግንኙነት 2 ልጆችን አፍርተዋል። አሁን በትዳር አጣመራሉ ማለት ነው። የክርስቲያኖ ሮናልዶም የእግር ኳስ ህይወት ሲጠናቀቅ በፊልሙ ዓለም ደግሞ እንደምንጠበቀው ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን ነጫጭር ስፖርታዊ ጥንቅር እያደረስናችሁ እንገኛለን። ተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሮማ በቃል ደረጃ ከፕሪሚየር ሊጉ ክለብ አስቶን ቪላው ተጫዋች ዶኒ ማለን ጋር ፈጽመዋል። ይሄ በጣም ያልተጠበቀ ነው። ውድ ቤተሰቦቻችን ማለን በቪላ በኩል እንግዲህ ፍቃድ የሚሰጠው ከሆነ በቀጣይ ሰዓታት ውስጥ ወደ ሮማ ቀንቶ የሕክምና ምርመራውን ያደርጋል። የዝውውሩ አንቀጽ 2 ሚሊዮን ፓውንድ ለውሰት ውሉ 25 ሚሊዮን ፓውንድ በቀጣይ ክረምት ላይ ሊገዙ ይችላሉ። በነገራችን ላይ ሊገዙ የሚችሉበት አስገዳጅ አንቀጾች አሉ። እነኛ አስገዳጅ አንቀጾች ከተሳኩ 25 ሚሊዮን ፓውንድ ሲደመሩ 2 ሚሊዮን ፓውንድ 27 ሚሊዮን ፓውንድ አስቶን ቪላ ያገኛል። ከዛ በኋላ ነው ውድ ቤተሰቦቻችን በዝውውሩ ስኬታማ የሚሆነው። በቅርቡ ሮቢኖ ቫዝ የተባለ ተጫዋች እንዳስፈረሙ ነግሬያችሁ ነበረ ሮማ። አሁን ደግሞ ዶኒ ማለንን በቀጣይ ያስፈርማሉ። ዝውውሩ የመሳካት ዕድሉ ኦልሞስት ያለቀለት በሉት። በጣም ያልተጠበቀ ዝውውር ይመስለኛል። ምናልባት የቪላ ደጋፊዎች በዚህ ጉዳይ ላይ የግል መልከታችሁን ብታጋሩን ደስ ይለናል። ኖቲንግሃም ፎረስትም አይናቸውን ወደ ፌነርባቼ ጥለዋል። እዛ ደግሞ
ዩሱፍ ኤን ነስሪ አለ። ፌነር ባቾች ተጫዋቹን በተመለከተም እስካሁን ውሳኔ ያልወሰኑም። ኤቨርተን ሌላኛው ፈላጊ ነው። በተጫዋቹ በኩል ዛሬ በርከት ያሉ ፈላጊዎች ሲያነጋግሩት ነበረ ተብሏል። በኤቨርተን በኩል የውሰት ውል ነው የሚፈልጉት። ኖቲንግሃም ፎረስትም በቀጣይ ተጫዋቹን ለማስፈረም በቀጥታ ዝውውር ውስጥ እጃቸውን ያስገባሉ ተብሏል። ስለዚህ ወደ ፕሪሚየር ሊግ ሊመጣ የሚችልበት ሰፊ እድል አለ በጥር የዝውውር መስኮት። ዩሱፍ ኤን ነስሪ ፔፕ ጋርዲዮላ የተፋላሚነት ምሳሌ ብለውታል። ሲልቫን ነው ይሄን ያሉት። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ለቤርናንዶ ሲልቫ ያላቸውን አድናቆት የተለየ መሆኑን ተናግረዋል። ቤርናንዶ ሲልቫ የተፋላሚ እግር ኳስ ተጫዋች ምሳሌ ነው የሚሉት ጋርዲዮላ ተፋላሚ ተጫዋች ማየት ስትፈልጉ ሲልቫን ተመልከቱ ብለዋል። እሳቸው አክሎም በጨዋታ ላይ ሁሉንም ነገር ያውቃል፣ እያንዳንዱን ነገር መረዳት ይችላል ሲሉ አሞካሽተውታል። በሌላ በኩል ስለ ወጣት ተከላካይ ማክስ አሊን ያነሱት ጋርዲዮላ እያሳየ የሚገኘው ነገር ማመን አልቻልኩም ብለዋል። ከጥቂት ወራት በፊት የአካዳሚ ቡድን ተጫዋች ነበረ። ወደ ዋትፎርድ ሄዶ ከትልቅ አጥቂዎች ጋር ተጋፍጧል። አሁን ከኛ ጋር አስደናቂ ጊዜን እያሳየ ይገኛል ብለውም በዚህኛውም ተጫዋቻቸው መደነቃቸውን ተናግረዋል። እሳቸው ቡድን በፕሪሚየር ሊግ እየተጫወቱ በፕሪሚየር ሊጉ ከ15 በላይ የግብ አስተዋጽኦ ያበረከቱ 4 ተጫዋቾች ውስጥ 3ቱን ይዘዋል። ሃላንድ በ30 የግብ አስተዋጽኦ፣ ሪያን ቸርኪ እና እንደዚሁም ደግሞ በሴሜኔ በኩል አዲሱ ፈራሚ 16 ሲደመር የግብ አስተዋጽኦ አላቸው። እነኚህ ተደምረው ውድ ቤተሰቦቻችን በፕሪሚየር ሊጉ ብናይ 4 ተጫዋቾች ናቸው እንዳጠቃላይ ያሉት። ከነኚህ 4ቱ ነው 3ቱ በሲቲ ቤት ያሉትና የጋርዲዮላ ቡድን እንዴት ጠንካራ እንደሆነ ሌላ ማሳያ ተደርጎ ሊወሰድ ይችላል። ሌላው ውድ ቤተሰቦቻችን በሲቲ በኩል የእሳቸው በሚያሰለጥኑ ቡድን ውስጥ ሃላንድ 150 ግብ አስቆጥሮላቸዋል። ይሄ ሁለተኛው ሰው ያደርገዋል በሲቲ ውስጥ። በሁለተኛው ሰው የሚያደርገው በሲቲ ሳይሆን በጋርዲዮላ ስር በርካታ ግቦችን በማስቆጠር ሃላንድ 150 አለውና ሁለተኛ ያደርገዋል። የሚበለጠው በሜሲ ብቻ ነው። ሜሲ 211 ግቦችን ለፔፕ ጋርዲዮላ ቡድን በማበርከት ነው። አሁን ሃላንድ 150 አለው። ከዛ በኋላ እንኳን ያለው ፎደን ነው ሊጠቀስ የሚችለው 110 ግብ አለው። ሌሎቹ እግር ኳስ አቁመዋል። ሌላው ግን እንዳጠቃላይ በእንግሊዝ ፕሪሚየር ሊግ እየተጫወቱ ከ15 በላይ ግብ አስተዋጽኦ በሲዝኑ ያላቸው 4 ተጫዋች 3ቱ በሲቲ ቤት ይገኛሉ። ሁጎ ኤኪቲኬ በዚህ ሲዝን ለሊቨርፑል በሁሉም ውድድሮች ላይ ግብ አስቆጥሯል። በፕሪሚየር ሊግ፣ በሻምፒዮንስ ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ፣ ኮሚቲ ሽልድ ሳይቀር ግብ አስቆጥሯል። ኮሚቲ ሽልድ ካስታወሳችሁ ከክሪስታል ፓላስ ጋር ተጫውተው በእርግጥ የተሸነፉበት ጨዋታ ነው። በዛ ጨዋታ ሳይቀር ግብ አስቆጥሯል ካስታወሳችሁ። በጣም አስደናቂ የሚባል ጅማሮን እያሳየ ይገኛል። ምናልባት በዘንድሮ የውድድር ዓመት ሊቨርፑል በሚያሳካቸው ነገሮች ውስጥም ወይም ከሲዝኑ መሀል ላይ በጣም አስቸጋሪ ጊዜ ካሳለፉ በኋላ በዓመቱ መጨረሻ የአውሮፓን ትኬቶች ቆርጠው ሲያጠናቅቁ የዚህ ተጫዋች ስም በትልቁ መጠራቱ አይቀርም። አሰልጣኝ አርኔ ስሎት ኮነር ብራድሊ ቀዶ ጥገና ማድረጉን አረጋግጠዋል። ትልቁ ጉዳት ነው ቀዶ ጥገና ያደረገው። እንግዲህ በትልቅ ጉዳት ነው ቀዶ ጥገና ያደረገው። በእርግጥ አርኔ ስሎትም ተጫዋቹ ለተወሰነ ጊዜ ከሜዳ እንደሚርቅ አረጋግጠው ነበረ። ለተወሰነ ጊዜም ተጫዋቹም አልኖርም፣ ግን ለሊቨርፑል እና ለሰሜን አየርላንድ በድጋሚ እንደመጫወት እጠብቃለሁ፣ ለድጋፋቸው አመሰግናለሁ ብሎ ነበረ። አሁን ስሎት ይህን በማን ይተኩታል ነው ትልቁ ጥያቄ። ኮነር ብራድሊን ጉዳይ በቦታው ላይ ጀረሚ ፍሪፖንግም አለ፣ ግን ወደፊት አስጠግተው እየተጫወተ ነበረ። ያው የሳላ መመለሻ ጊዜ ስለደረሰ በእርግጥ በቦታው ላይ ትክክለኛውን ሰው ይመልሳሉ። ካልቨን ራምሲ አለ። በራስ መተማመን አለኝ፣ እድሉ ሲመጣ እጠቀማለሁ ብሏል። ካልቨን ራምሲ ከኮነር ብራድሊ እና ጀረሚ ፍሪፖንግ ጋር አብሮ በመስራት የእሱን አጨዋወት ለማሻሻል እየሰራ እንደነበረ ተናግሯል። ጀረሚን ፍሪፖንግ እና ኮነር የተለዩ አጨዋወት ዘይቤ እንዳላቸው ጠቅሶ እያንዳንዳቸው የተወሰኑ ነገሮችን በመጥቀስ የተሻለው ተጫዋች ለመሆን ከእነሱ ብዙ ትምህርት ወስጃለሁ ብሏል። ምናልባት ስሎት ለእሱ እድል የሚሰጡት ከሆነ በቀጣይ የምንመለከት ይሆናል። በቀድሞ የሊቨርፑል ተጫዋች ዲዬጎ ጆታ ተነሳሽነት ዋንጫ እናነሳለን እያለ ይገኛል። ይህን የሚለው ቪታኒያ ነው። የዓለም ዋንጫን ለማንሳት የቀድሞን የሊቨርፑል ተጫዋች ጆታን ምኞት
አንረሳውም ብሏል። የፖርቱጋል ብሔራዊ ቡድንና የቀድሞ የሊቨርፑል ተጫዋች የነበረው ዲዬጎ ጆታ የመኪና አደጋ ደርሶበት ሕይወቱ ባለፉ ምክንያት ዓለም ዋንጫውን የማሸነፍ ህልሙ መገታቱ ይታወሳል። በዚህም ቪታኒያ ይህ የዓለም ዋንጫ ለሁሉም ህልም እንደሆነ ጠቅሶ ነገር ግን በተለይ ለእኛ መልካም ነው የጆታ ህልም ስለነበረ በሱ እንጠቀማለን ብሏል። ይህ ስሜት አለን። የዓለም ዋንጫውን ማሸነፍ የምንፈልገው የሁሉም ሰው ህልም ስለሆነ ብቻ ሳይሆን በተለየ መልኩ የሊቨርፑል ተጫዋች የነበረው ጆታን ስንል ለማሳካት እንፋለማለን ብሏል። ሊቨርፑል በዚህ ዓመት ለዲዬጎ ጆታ መታሰቢያ የሚሆን ምን ሊያመጣ ይችላል? መልካታችሁን ከወቅታዊ የሊቨርፑል ብቃት አንጻር ጻፉልን። በማንቸስተር ዩናይትድ በኩል ውድ ቤተሰቦቻችን በአፍሪካ ዋንጫም ለሀገሩ ናይጄሪያ እየተጫወተ የነበረው የብሬንትፎርዱ አማካይ ኒዮካ ለማንቸስተር ዩናይትድ የመጫወት ህልም አለኝ ብሏል። ኦኒያካ ህልሜ በትልቅ ደረጃ መጫወት እንደ ማንቸስተር ዩናይትድ ባለ ክለብ ነው ብሏል። ካስታወሳችሁ ማንቸስተር ዩናይትድ ባለፈው ክረምት ላይ ከጠቀሙት ነገሮች ውስጥ አንደኛው የፈለጋቸው ተጫዋቾች ለዩናይትድ የመጫወት ህልም ነበራቸውና ያ ዩናይትድን በደንብ ጠቅሞታል። ላብነት ያክል እንደ ኩንሃ፣ አማድ ዲያሎ፣ ብሪያን ምቤሞ፣ እነ ሴስኮን ሲያመጣ እነ ብሩኖን ሲያመጣ ብዙ አልተቸገረም ቡድኑ። በተለይም ኩና ምቤሞና ሴስኮ ሲመጡ ወደ ዩናይትድ ብዙ ያልተቸገረባቸውን ፍላጎት ነበራቸው። አሁን ደግሞ አማካዩ ኦኒዮካ ዩናይትድ ከፈለገኝ በቀጥታ እሺ ነው ምለው ሲል ተደምጧል። ዝውውር ላይ ስላለን ታይለር ማላሲያም በዚህ ወር ከማንቸስተር ዩናይትድ ጋር ሊለያይ የሚችልበት እድል አለ ተብሏል። ኔዘርላንድ የማንቸስተር ዩናይትድ የግራ መስመር ተመላላሽ ታይለር ማላሲያ በዚህ የጥር የዝውውር መስኮት ከማንቸስተር ዩናይትድ ጋር ሊለያይ የሚችልበት ሰፊ እድል አለ ተብሏል። ምንም እንኳን የጥር የተጫዋች ዝውውር መስኮት ሊጠናቀቅ እየተቃረበ ቢገኝም ተጫዋቹ ከማንቸስተር ዩናይትድ በመልቀቅ ወደ ሌላ ክለብ ሊያመራ የሚችልበት እድል አለ ተብሏል። ዩናይትድን ፍላጎቱ ነው። ማንቸስተር ዩናይትድ ተጫዋቹን ለመሸኘት ዝግጁ መሆኑ ሲገለጽ ተጫዋቹ ለማንቸስተር ዩናይትድ ለመልቀቅ ፍላጎት እንዳለውም ተመላክቷል። ታይለር ማላሲያ በአሁኑ ወቅት በማንቸስተር ዩናይትድ ከ18 ዓመት በታች ቡድን ስብስብ ውስጥ በመካተት ለቡድኑ ግልጋሎት እየሰጠ ነው። ከሰሞኑም ግብ አስቆጥሮ እንደነበረ ይታወቃል። በእርግጥ ከባለፈው ክረምት ጀምሮ ተጫዋቹን ለመሰጥ ዩናይትድ በርካታ ጥረቶችን አድርጎ ነበረም፣ ግን ገዢ ሆኖ የቀረበ ገዢ ሆኖ የመጣም ክለብ አልነበረም። አሁን ጥር ላይ ከመጣ ዩናይትድ አይናቸውን አያሹም ተብሏል። በተለይም ዩናይትድ አንዳንድ ዝውውሮችን በትንሽ ገንዘብ ሊለቃቸው ይችላል። በተለይም ከሳምንታዊ ደሞዛቸው አንጻር ማቲያስ ኩኛ በዚህ የውድድር ዘመን በፕሪሚየር ሊጉ ከ40 በላይ ኳሶችን ወደ ጎል ሞክሯል። ነገር ግን ከማንኛውም ተጫዋች በአነሰ ዝቅተኛ ንጻሬ ነው ያለው ጎል ወደ ጎል የመቀየርና 6.9 በመቶ ብቻ ነው ኳሶችን ወደ ግብ የመቀየር ንጻሬ ያለው። ግን በሙከራ ደረጃ 40 በላይ ሞክሯል። የፕሮግሬሲቭ ፓሶቹ ትራንዚሽኑ በጣም አስደናቂ ነው። ኳስን ይዞ የሚንቀሳቀስበትን መንገድ ድንቅ ነው። ግን ኮንቨርሽን ሬቱ ከሚሞክራቸው ሙከራዎች አንጻር በጣም ዝቅ ያለ ነው። ሌላው በማንቸስተር ዩናይትድ እንግዲህ በዚህ ውድድር ዓመት የማንቸስተር ዩናይትድ ተጽዕኖ ፈጣሪ ይሆናሉ የተባሉት ብራያን ቤሞና አማድ ዲያሎ በካሪንግተን ልምምድ ሰርተዋል። ከማንቸስተር ዩናይትድ ጋር ለማንቹሪያን ደርቢ ጨዋታ ይጠበቃሉ፣ ከራሱ ከማቲያስ ኩኛ ጋር ማለት ነው። በርካታ ጉዳቶች እስካልተፈጠሩ ድረስ ቀሪ 4 ወራት አሊያም 17 ጨዋታዎችን ማንቸስተር ዩናይትድ በዚሁ ስኳድ ሊጨርሰው የሚችልበት ሰፊ እድል እንዳለም እየተዘገበ ነው። በተለይም ከአፍሪካ ዋንጫ ተጫዋቾቹ መመለሳቸው ደግሞ የዝውውር እቅዳቸውን ሊያጥፉ እንደሚችሉም ሲጠበቅ ነበረ። አንድ የስካይ ስፖርት ጋዜጠኛ እኔ በግሌ ማን ኃላፊ ማን ቋሚ አሰልጣኝ ማን ጊዜ አሰልጣኝም ቢሆን ምንም ለውጥ አይመጣም ብዬ አስባለሁ። ለ20 ዓመታት እየተናገርኩት ነው። አሁንም ቢሆን ለመናገር ድፍረት አለኝ። በማንቸስተር ዩናይትድ ያለው ችግር ከክለቡ ባለቤቶች ጋር የተያዘ ነው። በግሌ ያ ካልተቀየረ በስተቀር ዩናይትድ ቤት ለውጥ አትጠብቁ ይላል ስካይ ስፖርት ጋዜጠኛው። ከሰሞኑ በቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪንን በኩል የተጋራው ሐሳብ እኔ አሰልጣኙ ላይ ብዙ ግድ የለኝም ብሏል። በእርግጥ የተወሰኑ የጠቆማቸው አሰልጣኞች ነበሩ። እኔ ግድ የለኝም፣ አሁንም ቢሆን እኔ በግሌዘር ቤተሰቦች ላይ ነው ጣቴን የምቀስረው ማለቱ ይታወቃል። አሁንም በስካይ ስፖርት ላይ ዛሬ ትንታኔ ሲያቀርቡ የዩናይትድ መሰረታዊ ችግር አሰልጣኝ ሳይሆን ባለቤቶቹ ናቸው እያሉ ይገኛሉ። ከዚህ ጋር በተያያዘ የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ፓርከር ስለ ማንቸስተር ዩናይትድ ወቅታዊ ሁኔታ ሀሳቡን አጋርቷል። በመጀመሪያ ብራያን ቤሞ ለካሪክ በጣም ወሳኙ ነው። በውድድር ዘመኑ ለክለቡ በጣም አስደምሟል እና ወደ አፍሪካ ዋንጫ ሲሄድ ማየት በጣም ከባድ ነበር ለዩናይትድ ብሏል።
ሌላኛው አማድ ዲያሎን አንስተዋል። ወጣትና እጅግ በጣም ተሰጥኦ ያለው ተጫዋች ነው። ካሪክ የተጫዋቹን በራስ መተማመን ደረጃውን ከፍ በማድረግ ጥሩ ደረጃ እንዲጫወት ማድረግ ይኖርበታል። ብዙ ጎል እድሎችን መፍጠርና በጎል ላይም አስተዋጽኦ ማድረግ ይችላል። በሜዳ ላይም ደፋር መሆንና ጥሩ ብቃት ማሳየት አለበት። ካሪክም ከሱ ምርጡን ማግኘት ይችላል። በሌላ በኩል እንደ ቤንያሚን ሼሽኮም ያለ አጥቂ ያለ ካሪክ እነኚህን ሶስት ተጫዋቾች ብራያን ቤሞ፣ አማድ ዲያሎ እና ቤንያሚን ሼሽኮን መጠቀም ይችላል። ብዙ ሀብት ዩናይትድ ውስጥ ያለ ከተጠቀመባቸው ብሏል። ለካሪክ ጥሩ ግልጋሎት ይሰጣሉ፣ የካሪክን ዕድሜ ያራዝማሉ ያላቸው ናቸው። ፖል ፓርከር የቀድሞ የማንቸስተር ዩናይትድ ተከላካይ ለማይክል ካሪክ እነማን አሉ በሚል ጉዳይ ባነሳው ሐሳብ ላይ ማይክል ካሪክ ለዩናይትድ ሲጫወት 464 ጨዋታን በፈርጊ ዘመን የተጫወተ 5 ፕሪሚየር ሊግ ያለው 1 ሻምፒዮንስ ሊግ፣ 1 ኤሮፕ ሊግ፣ 1 ኤፍኤ ካፕ፣ 3 የሊግ ካፕ ዋንጫን ያነሳ ዩናይትድን በአሰልጣኝነት በጊዜያዊነት 3 ጨዋታ መርቶ 2 ድል 1 አቻ ያለው። በነገራችን ላይ ማይክል አርቴታ በፊት ኡናይ ኤምሬን ረቷል። ከቼልሲው አሰልጣኝ አንቶኒዮ ኮንቴ ጋር አቻን የወጣው ሽንፈት የሚባል ነገር አያውቅም በዛን ወቅት። አሁን ከፊቱ ሲቲ፣ አርሰናል፣ አስቶን ቪላ፣ ቶትናም፣ ዌስትሃም በተከታታይ 5 ጨዋታ ይጠብቁታል። በጣም ከበድ ያሉ ጨዋታዎች ይጠብቁታል። ያው የሚጠበቀው የማንቹሪያን ደርቢ ነው። በመጀመሪያ የሚመጣው ሳተርዴ ጃንዋሪ 14 በፈረንጆች አቆጣጠር የሚደረግ ጨዋታ ነው። በምሳሳት የቅዳሜ ምሳሳት ጨዋታ እንደማለት ነው። ቀጥሎ የአርሰናል ጨዋታ እሑድ አመሻሽ የሚደረግ ጨዋታ ነው ኤምሬትስ ላይ። ከዛ 2 ተከታታይ ጨዋታ ኦልድ ትራፎርድ ፉልሃምና ቶትናምን ገጥሞ ወደ ለንደን ያቀናል። በርከት ያሉ የለንደን ክለቦችን ይገጥማል። ወደ 4 የሚጠጉ የለንደን ክለቦችና 1 የማንቸስተር ከተማ ክለብ ይገጥማል። ቼልሲ እና ዴቪድ ዳትሮ ፎፋና እንዴት እንለያይ በሚል ጉዳይ ላይ ስራዎችን እየሰሩ ነው ተብሏል። ሴልቲክ፣ ሮያል አንትወርፕ፣ ደርቢ ካውንቲ የተጫዋቹ ፈላጊ ናቸው። የቼልሲ የመጨረሻ ውሳኔ ይጠበቃል። ግን እንዳጠቃላይ ተጫዋቹን ለመልቀቅ ስራዎች እየተሰሩ ነው ተብሏል። በቼልሲም በኩል ሌላው አሌሃንድሮ ጋርናቾ ነው። ቼልሲን ከተቀላቀለ በኋላ በጣም ጥሩ የሚባል ጊዜን እያሳለፈ ነው ከሞላ ጎደል። ያው ማሬስካ በምርጥ ብቃቱ ላይ አልነበረም፣ የፊትነስ ችግር ነበረበት ቢሉም ተጫዋቹ በጥሎ ማለፍ ጨዋታ በካራባው ካፕ እስካሁን በ8 ግብ ላይ ተሳትፏል። 5 ጎል 3 አሲስት አለው። በትልቁ ከሚጠበቁ ተጫዋቾች ውስጥ እሱን እንደ አብነት ማንሳት እንችላለን። አርሰናል ለኢታን ንዋኔሪ ከዌስትሃም የቀረበላቸውን የዝውውር ጥያቄ ውድቅ አድርገውታል። ተጫዋቹ በጥር አይለቅም። በእርግጥ የአርሰናል ፖሊሲ ግልጽ ነው። በጥር ተጫዋች አንሰጥም ነው። ስለዚህ ኢታን ንዋኔሪም ከአርሰናል አይለቅም። ሌላው የቡድኑ በጣም ወሳኝ ተጫዋች ቡካዮ ሳካን በተመለከተ ግብ ማስቆጠር በእግር ኳሱ ምርጥ የሚባሉ ስሜቶች እንዲሰሙ ከሚያደርጉ ነገሮች አንዱ ነው። በስቴዲየም ያለው ጩኸት ስሜት ልዩ ነው። ግብ ማስቆጠር ብቻ ሳይሆን ብዙ ሰዎችንም ታስደስታለ። ስለዚህ ግብ ማስቆጠር ወዳለው ብሏል ቡካዮ ሳካ። ሌላው ሚኬል ሜሪኖ ነው። ከቼልሲ ጋር በ2 ተከታታይ ጨዋታ ግብ ማስቆጠር ችሏል። ለመጨረሻ ጊዜ ለአርሰናል ከቼልሲ ጋር በ3 ተከታታይ ጨዋታ ግብ ማስቆጠር የቻለው ኢያን ራይት 1992-94 የውድድር ዓመት ድረስ ነበረ። በተከታታይ 3 ጨዋታ ቼልሲ ላይ ግብ አስቆጥሯል። ሚኬል ሜሪኖ 2 ደርሷል። ዛሬ ያደርገው ይሆን? ውድ ቤተሰቦቻችን ይህን መረጃ ለእናንተ ውድ አድማጮቻችን አጠናክረን ስናደርስ ጨዋታው ሊጀመር ሰዓታት ይቀሩት ነበርና ውጤት እጃችን ላይ አይደለም። እናንተ እጅ ግን ከሰዓታት በኋላ ይገባል። ወይ ቅድመ ግምታችሁን ከጨዋታው በኋላ ከሆነ ውጤት ጻፉልን። እዚህ ጋር እናብቃና በማለዳው ጥንቅራችን ሰፊ መረጃ ይዘን እንምጣ። ሰናይ ጊዜ